ሰላም ትሬነር ሰላም ቫይቨርስ this is daily fundamental analysis ለፌብሩዋሪ 3 እና today was a chill day not gonna lie today was kind of a chill day ምክንያቱም ገቨርንመንት ሸትዳውን ሆኖ የኢኮኖሚክ ዳታዎችንም አላገኘንም ጆልስ ዳታ ነበረ ትንሽ ማርኬቱን ሙቭ ያደርጋል ተብሎ የተጠበቀ ነበረ but still the market was not that excited and exciting at the same time so again there was some major movements and make sure to like, share, subscribe, and link in the description, everything. You know everything to do. Yeah, explain Marag. Kind of boring. But okay, let's talk about it. So Zare gold as economic calendar wise, there was nothing to talk about basically. There was genuinely no news day. Today was no news. I mean look at this news. We don't give a shit about this news. I mean, one thing, your French CPI is already euro affect arqual, but we're gonna talk about it. So actually, as a euro weakness, it came from this. It came from this. Actually, አንድ ነገር ማርኬቱ ሙቭ ያደረገው ዛሬ ዩሮ ትንሽ ተዳክሞ ነበር እስፔሻሊ ጠዋት አካባቢ ወደ ምሳሳት አካባቢ የዩሮ ድክመት የመጣው ከዚህ ነው because የፍሬንች the data is the most important for the euro የዩሮ ዳታ ሲለቀቅ the first thing you gotta understand is German is the manufacturing house French is the finance capital of Europe ማለት ነው የዩሮፕ ለምሳሌ የፍሬንች ባንክ ኮላፕስ ካረገ ዩሮ is gonna be affected a lot ገባችሁ ሁለተኛ የጀርመን ማኒፋክቸሪንግ ካቆመ ዩሮ በጣም ይጎዳል ጀርመን ምንድነው የምታመርተው ካላችሁ አሁን ካር ነርድስ ከሆናችሁ like everything መኪና በሉት ጀርመን ነው like German everything is produced in German so እና የፍሬንች የሚወጡት የፍሬንች ዳታ ዩሮን አፌክት ያደርጋል የፍሬንች እና የጀርመኒ የሁለቱ ማርኬቱን እጅግ በጣም ነው ኢንፍሉዌንስ የሚያደርገው ሶ ዛሬ ሲፒአይ በጣም ወርዶ ነበር the lowest in 3 years ባልሳሳት we can actually see the graph እና እንደዚህ ሎው የመጣው actually okay in 5 months sorry in 5 months one of the lowest in 5 months and now euro እንትን ዳታ በደንብ ኢፌክት የሚያደርገው ነገር ትንሽ ማርኬቷን ትንሽ ዛሬ ዩሮ ከዛ በኋላ ትንሽ ሴል ኦፍ ነበር it was not systemic it's just ገባችኋ ለቻርት ላይ ሄዳችሁ ማየት ትችላላችሁ አደታም ዳታ ሪቪል ሲደረግ ማለት ነው እናም በጀቱን አስተካክለዋል but we're not going to talk about the French budget it's like በጣም ገባችኋ so እንጀምር እሺ so ዛሬ news wise there was nothing to be honest like ማርኬቱን የሆነ aggressively shift የሚያደርግ ጎልድ ዛሬ ትንሽ bounce back አድርጓል ትንሽ ምክንያቱም ያው ለአራት ቀን got cooked ለአራት ቀን ጎልድ got cooked with absolute እና ዛሬ ቢያንስ ብሪዚንግ ሩም አግኝቷል ሲልቨርም ትንሽ ባውንስ አድርጓል ሶ ይሄ የገቨርንመንት ሸትዳውን ነገር ነገ ይለይለታል እሺ ነገ actually ቮትም ይኖራቸዋል ሶ if tomorrow ገባችኋ ከተስማሙ እና ገባችኋ if that thing happens the market is going to be you know ትንሽ ዲስአፖይንት ሆናል ዶላር ሴል ኦፍም ሊጀመር ይችላል so that thing you have to be very accumulated plus የኢራን እና የአሜሪካን ቴንሽን ቀንሷል so ጎልድም like extremely bullish ሆነ ሙቭ ያላገኘበት ምክንያት እንደዛ ነው ግን for the day it's good for the day it's good but you know long term push እንዳያደርገው ያ
ሶ ስለ ነገ ስናወራ አክቹሊ ነገ የሁለት ፕራይቬት ሴክተር ዳታዎች ይመጣሉ። የኤንኤፍፒ ሰብስቲቲዩት እና የፒኤምአይ ሰብስቲቲዩት። ሶ ይሄ የሰርቪስ ነው። ባለፈው የማኒፋክቸሪንግ ፒኤምአይ ነበር ያገኘ ነው ሰኞ። ዲስ ኢዝ የሰርቪስ ሴክተር። ይህም ኦፕቲሚዝም እና ቡስት ካገኘ ዶላር ይጠነክራል። ሶ እነዚህ ሁለቱ የፕራይቬት ዳታዎች ናቸው። ሎንግ ተርም ተጽዕኖ የሚያደርግ ፕሮባቢሊቲ ኤክስትሪምሊ ሎው ነው። በት ፎር ዛት ታይም ፕራይስ አክሽን ዶላር በጣም የመጠንከር ፕሮባቢሊቲ ይሰጣሉ እና እነዚህ የፕሮዲስ የሚያደርጉት ዳታዎች ሞስት ላይክሊ ፕሮ ዶላር ነው የሚሆኑት። አሪፍ ዳታዎችን ፕሮዲስ ያደርጋሉ ተብሎ ነው የሚታሰበው። ኤዲፒም ስትሮንግ ይሆናል ተብሎ ነው የሚታሰበው። ዩኤስዲም አይኤስኤም ስትሮንግ ይሆናል ተብሎ ነው የሚታሰበው። ሶ ሜክ ሹር ቱ ቼክ ዳት። ደግሞ ቴሌግራምም ላይ ስለማሳውቅ ያው ሊንክ ኢን ዲስክሪፕሽን እና ባዮ አለ። ሜክ ሹር ቱ ጆይን ዛት ኤንድ አንደርስታንድ what I am coming from. ሶ ደግሞ የዩሮዞን ሲፒአይ አለ። ብቻ ነገ ገቨርንመንት ሸዳውኑ የሚቆይ ከሆነ ቮቲንግ ላይ የሚጨቃጨቁ ምናምን ከሆነ ያ ስቲል ዶላር ትንሽ ወደኋላ ይሄዳል እና ለጎልድ አሪፍ የሆነ ባውንስ የመስጠት ፕሮባቢሊቲ ኢትስ ሃይ። ኢንዲሲስ ትሬድ የምታደርጉት ደግሞ ዛሬ ኤኤምዲ ይለቃል። ነገ አክቹሊ ከባድ ቀን ነው። ጉግል አለ አይደል ባልሳሳት። ያ ነገ ጉግል አለ። ከነገ ወዲያ ደግሞ አማዞን ያው ኤርኒንግ ሳምንት ነው። ኢንዲሲስ ትሬድ የምታደርጉት ትንሽ ቢኬርፉል ሆኑ። ኢትስ ኢንዲሲስ ያው ትሬድ የሚያደርጉት ያውቃሉ። ኢፍ ዩ ዶንት ኖ አባውት ዘ ኤርኒንግስ እና የኢንዲሲስ ፐርሰንቴጃችሁን ትሬድ የምታደርጉትን ዩር ኖት አ ትሬደር ዩር ቤሲካሊ አይ ዶንት ኢቭን ኖ ዋት ቱ ኮል በት ያ ኤኒዌይስ እሱ ነው። nothing much to talk about. Make sure to like, sub and good night። እዚህ አሁን ጥያቄ ያላችሁ ልቀበል።